ዝምታ ያስፈራኛል ድምፅህን ልስማ ብርሃኔን እንዳይዘጋው የዓለም ጨለማ የማምለጫ ዓለቴ ክንድህን ዘርጋ መባዘኔ ማነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው እናልቅስ። በብሔር አንገፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለነሱ ሲያፍ እንሆንላቸው። አላህ አክበር እያሉን ያረዱት አይናችን እያየን የታረደው አስቻለው። እኛ የሰው ገንዘብ ሰርቀን አይደለም በማንነታችንና በኦርቶዶክስ ሃይማኖት ተገፍተን። በጣም ያሳዘነኝ ሰው እንዴት መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳውን ጅብ በልቶት። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከማስገባት ድረስ በማንነታችሁም ሆነ በአማረን በክርስቲያንነታችሁ አታስፈልጉም። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባናል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አቃጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጫወታ ነው አይደለም። ሰው ማተብህ በጥስ ከተባለ በኋላ ብሔር የለው። እውነቴን ነው። የኦርቶዶክስ ሃይማኖቶች ካሉ አሁንም ቢሆን ይርዱን ብለን ነው እየጮህን። እጅግ አሳዛኝና ልብ የሚሰብር መረጃ ተሰምቷል። በርካታ ኦርቶዶክሳውያን መገደላቸው ተገልጿል። በምስራቅ አርሲ ሀገረ ስብከት ከ10 በላይ ኦርቶዶክሳውያን ሲገደሉ የ101 ዓመት ዕድሜ ያለው የቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ተሰምቷል። የመድኃኔዓለም ቤተክርስቲያን ላይም ዘረፋ የተካሄደ ሲሆን ምዕመናን ጽላቱን ይዘው መሰደዳቸውና እንዲሁም ደግሞ መኖሪያ ቤታቸው መቃጠሉ ተነግሯል። ከግንቦት 23 ቀን 2018 ዓ.ም ጀምሮ በምስራቅ አርሲ ሀገረ ስብከት አስኮ ወረዳ ጠላታ ጨፋ ቀበሌና እንዲሁም ደግሞ ካራኮፍታኔ በሚባሉ አካባቢዎች በኦርቶዶክሳውያን ላይ ያነጣጠረ አሰቃቂ ግድያ ተፈጽሟል። በአስኮ ወረዳ ጠላታ ጨፋ ቀበሌ ብቻ በታጣቂ ኃይሎች በተፈጸመ ሰብአዊነት በጎደለው ጥቃት ከ10 በላይ ንጹሃን ኦርቶዶክሳውያን ተገለዋል። በአካባቢው የ101 ዓመታትን ዕድሜ ያስቆጠረው የጠላታ ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት መውደሙ ማህበረ ቅዱሳን ቴሌቪዥን አስታውቋል። እዚህ ላይ የሚደረገው በኦርቶዶክስ ተዋህዶ እምነት አባቶች ላይና ቤተክርስቲያን የሚያቃጥሉ ባንዳዎች፣ ቆይ ምንድነው ሐሳባችሁ? ለምንድነው የሃይማኖት አባቶች የሚገደሉት? ለምንድነው ሹፌር ወንድሞቻችን የሚታረዱት? ለምንድነው የሃይማኖት ተቋማት የሚቃጠሉት? እንዴ ያረዳ ልጆች በዚህ ሳጥን ውስጥ እዚህ አፈር ለምንገባው አፈር ለሚበላን ሁሉም እኮ የሰው ዘር ነው። ለምንድነው ሰው በማንነቱ ብቻ በሃይማኖቱ ብቻ ለምንድነው ሰው የሚገደለው? ኢትዮጵያውያን እንዴ በግብ ለሚገደሉ ኢትዮጵያውያን ፒቲ ላለው በአርሲ ላይ ለሚደረገው በኦርቶዶክስ ተዋህዶ በደል ለሚደርሰው ፒቲ ጠይቃለሁ። እንዴ ምንድነው የናንተ ወንድም የናንተ እህት ቢሆን ሙስሊም አባቶች፣ ክርስቲያን አባቶች፣ በፕሮቴስታንት አባቶች እኮ በአንድነት በፍቅር እኮ ነው እችን ሀገር ያቆዩት። ለምንድነው የሚገደሉት የሃይማኖት አባቶች? ፒቲ በአርሲ ለሚገኙ ኦርቶዶክሳውያን፣ ፒቲ በግብ ለሚገደሉ ሹፌሮች እንዴ ይህንን ቪዲዮ ከምንም ጊዜም በላይ ሼር አድርጉ። በዚህ ሳጥን ውስጥና አፈር ውስጥ ለምንገባው ለምንድነው የምንበላለው? በአንድ ምድር ጥያቄያችን ምንድነው? ልማት ነው ምንድነው? ለምንድነው ተከባብረን በአንድ ሀገር ሲኖርን በግብ ወንድሞቻችን እህቶቻችን የምንገለው? እኔ ኢትዮጵያዊነት ቆይ ከኛ ሀገር ወጣ እንዴ? ሁሉም የአዳም ዘር የዋን ዘር አይደል እንዴ? ለምን በግብ ይገደላሉ ወንድሞቻችን? ሰርተን እናስተዳድራለን ቤተሰቦቻችን ብለው የወጡ ሹፌሮች ለምን ይገደላሉ? የሃይማኖት አባቶች ገዳማቱስ ለምን ይገደላሉ? ፒቲ ልንሆን ይገባል። በቃ የምሬን በጣም ነው በጣም ነው ያዘንኩት። ልቤ ላይ በጣም ትልቅ ሀዘን ያለው በአንድ ሀገር ውስጥ የኖርን መገዳደል አይጠቅመንም። ሰላም ይሻለናል። ምንም ነገር በቃ አያስፈልግም። በቃ ለዚች ለ60 እና ለ70 ዓመት ተገዳድለን ይሆናል ወይ? ኢትዮጵያዊነት ይሻለናል። በቃ ማነው ጣቱ ሲቆረጥ የማያምነው? አረ ወገኖቻችን ናቸው እናልቅስ። በብሔር አንገፋፈል። ሰው በመሆናችን ብቻ ሰው በመሆናቸው ብቻ እባካችሁ ለነሱ ሲያፍ እንሆንላቸው። ሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበኩ ምን ጭካኔ ሆን! አረ ከየት ተማር ነው?
አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረ ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አድርጋ በተቀበለች ሁለቱ ኃይ ነበር ለኦርቶዶክስ ይሄ ነበረ። ጨፈጨፋል። የእምነት ተቋማት እንደ ችቦ ይነዳሉ። ካህናት ይታረዳሉ፣ መነኮሳት ይታረዳሉ፣ የአብነት ተማሪዎች ይረሸናሉ። ይሄንን የሚያወግዝ አንድም የሲኖዶስ አካል ጳጳስም ቄስም መለኩሴም የለምና በዚህ የጨለማ ወቅት ሲንዶ አንድ እንንበርከክ ግድል ተንበርከክ ውስጥ ወደ ሥላሴ ሁላችንም እንንበርከክ ሁላችን ሁለት እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ሥላሴ እንንበርከክ። ሥላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ሥላሴ አባታችን መልስ ስጠን። ከአርያም ክንድህን ላክልን፣ ፍርድህን ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ማን አምላክ ወዴት አለ? እንዴት ዝም አለ? የጊዮርጊስ አምላክ ወዴት አለ? እንዴት ዝም አለ? አንቲ ላይ ክርስቲያን እንዴት ዝም አለ? በግፍ ተገደለ እንዴት ዝም አለ? አንቲ ላይ ክርስቲያን እንዴት ዝም አለ? በግፍ ተገደለ እንዴት ዝም አለ? ሰራዊት ከእንስሳ እንዴት ዝም አለ? የረከሱ እነሱ እንዴት ዝም አለ? አራት ዓመት ሕፃን እንዴት ዝም አለ? መሳሪያ ተኮሱ እንዴት ዝም አለ? የጊዮርጊስ አምላክ ወዴት አለ? እንዴት ዝም አለ? የጊዮርጊስ አምላክ ወዴት ይህንን ቪዲዮ ከምን ጊዜውም በላይ ሼር በማድረግ አርሲ ላይ ለሚገደሉት ኦርቶዶክሳውያን እህትና ወንድሞቻችን ድምጽ መሆን አለብን። ይህንን ቪዲዮ እስካሁን ድረስ ባለመስራቴ ባፍርም አሁንም ግን አረፈደም። ማንም ሰው ኦርቶዶክስ ስለሆነ መገደል የለበትም። ይህንን ማህተብ እስካደረኩኝ ድረስ ያለምንም ጥፋታቸው ኦርቶዶክስ ስለሆኑ ብቻ ስለሚገደሉት እህትና ወንድሞቼ ይመለከተኛል፣ ባላደርግም ይመለከተኛል። አሁንም ሁላችንም ይህንን ድምጽ ለዓለም በማሰማት መፍትሄና ፍትህ መጠየቅ አለብን። አሁንም እየጠየቅን ነው። እዛ ቦታ ላይ ለሚፈጠረው የደም መፍሰስ የሚመለከተው አካል አሁንም ቢሆን መፍትሄ እንዲሰጠን እንጠይቃለን። ማንም ሰው ኦርቶዶክስ ስለሆነ ብቻ መገደል የለበትም። ኃይል እግዚአብሔር ነው። ፍትህ አርሲ ላይ ለሚገደሉት እህትና ወንድሞቻችን። ስፖርቱን ወድጄ ምንም ብደግፍም የነጭን ቅሪላ ኢትዮጵያዊ እኮ ነኝ አይደለሁም ሌላ። ነጩ ክለቤ ዋንጫውን ቢያነሳ ኮንሰርቱን አልሄድም ሀገሬ ከለብሳ። ጦቢያ እያዘነች እየታረደ ሰው የአርሰናልን ድግስ እንዴት ልደግሰው? ፍትህ በግፍ ለታረዱ ለተገደሉ ምዕመናን። አሁንም ደግሜ የምናገረው እኛ ክርስቲያኖች ያልሞት ነው ያልተገደል ነው አርሲ ምድር ላይ ስላልተገኘን ብቻ ነው። እነዚህ ያልታወቁ ኃይሎች መቼ ነው የሚታወቁት? አንዴ ሁለቴ ሶስቴ አይደለም እንደዚህ አይነት ግፍ ሲፈጽሙ። ከዚህ ቁጥር በላይ ነው ብዙ ክርስቲያኖችን የሚገድሉት። እነዚህ ንጹሃን ክርስቲያኖች መገደላቸው ብቻ ሳይሆን በጣም የሚያስገርመው ታሪካቸው ጭምር እንዲጠፋ አብያተ ክርስቲያናት ይቃጠላሉ። ትናንት ሰምታችኋል አይደል? 100 ዓመት ያለፈው ቤተክርስቲያን ጭምር ነው ያቃጠሉት። ከ10 በላይ ንጹሃን ክርስቲያኖች ነው የገደሉት። ታዲያ እነዚህ የማይታወቁ ኃይሎች መቼ ነው ተይዘው ወደ ፍርድ የሚቀርቡት? እሺ እነሱ አይታወቁ፣ ግን ክርስቲያኖች መገደላቸው የሚቆመው መቼ ነው? በየጊዜው እየመጣን ፍትህ እንጠይቃለን። የጠየቅነው ጥያቄ ሳይመለስ ለሌላ የፍትህ ጥያቄ እንመጣለን። መቼ ነው የሚያቆመው? መቼ ነው
መቼ? ምንም ያላጠፉ ሕፃናት፣ አዛውንቶች፣ እናቶች፣ እህቶች፣ ወንድሞች፣ ትልልቅ አባቶች በዚህ ደረጃ በግፍ ሲገደሉ ምድሪቷ እንዲህ በደም ስትጨቀይ ማንም ፍትህ የሚሰጥ ሰው የለም። መቼ ነው ታዲያ ይሄ ነገር የሚቆመው? ተራችንን እየጠበቅን ነው። ሁላችንም የሚሰማ እንደዛ ነው። ፍትህ፣ ዛሬም ነገም ፍትህ እንጠይቃለን። መልስ የሚሰጠን ካለ ይህ ክርስቶስ ራሱ ፍትህ ይስጠን እንጂ ማንም ፍትህ ሊሰጠን አይችልም። ኢትዮጵያ መረጠች። ኦኬ፣ አርሲ ላይ ያለው ግድያ ይቁም ወይስ ደግሞ ከዚህ ሄደን ደግሞ ኦርቶዶክሳውያን ወይ እንበላቸው? እንዴት ነው እንበላቸው? ምንድን ነው? እኔ አልገባኝም። ማለት ይሁን የሚያስቆመው አካል የለም። ማን ነው የተመረጠው? ምንድን ነው የሚመረጠው? ማስቆም የማይችል አካል አለን? እናንተ ክልል ውስጥ እንዲህ መስተዳደር የሚባለው ምን እየሰራ ነው? በየቀኑ ሰው እንዴት ይታረዳል? በየቀኑ ሰው ይታረዳል። ክርስቲያን ስለሆነ ብቻ በየቀኑ ሰው ይታረዳል። የሆነ ብሔር ታክሎ ምናምን ተው። ጳጳሳት መጽሐፍ ቅዱስ በዮሐንስ ራእይ ላይ ዳሩ ግን የምነቅፍብ ነገር አለኝ የቀደመ ፍቅርህን ትተሃልና ይላል። እውነት ለመናገር አሁን በሲኖዶስ ደረጃ ያላችሁ ጳጳሳት በሙሉ ለቤተ ክርስቲያን ያላችሁን ፍቅር ትታችኋል። ለምእመኑ ለመንጎ ያላችሁን ፍቅር ትታችኋል። ነገር ግን እናንተ ጥቁር መስታወት ባለው መኪና እንደፈለጋችሁ እየተዘዋወራችሁ እንደፈለጋችሁ እየወጣችሁ እየገባችሁ፣ ምእመኑ ግን በቀን በጠራራ ፀሐይ በስለት በመሳሪያ ይገደላል፣ ይታረዳል። አርሲ ላይ የሆነ ያለው ነገር ቃል በቃል ይሄ ነው። እኛ ይሄንን ቪዲዮ ለማን እንደምንሰራው ራሱ ግራ ይገባናል። ያልሰማ አካል የለም። በመላው ዓለም ተሰምቷል፣ ተነግሯል። ብዙ ሰዎች አልቅሰዋል፣ ብዙ ክርስቲያኖች አልቅሰዋል። ገዳዮቻችን ከገደሉም በኋላ እኛ ላይ ያፌዛሉ። የዚህ ግድያ የመጨረሻ ምዕራፍ ወደ እናንተ ነው የሚመጣው። ክርስቲያኖችን ከጨረሱ በኋላ እናንተ ምንም ማምጣት ስላልቻላችሁ ወደ እናንተ ደግሞ ይመጣሉ። ስለዚህ አሁኑኑ ውሳኔ ወስናችሁ ምእመኑን የምትታደጉበትን መንገድ ፈልጉ። ያለበለዚያ ግን ስማችን ተነሳ ተዘለፍን እያላችሁ መግለጫ እንዳታወጡ። የእናንተ መግለጫ ከወረቀት የዘለለ ምንም የፈየደው ነገር የለም ለምእመኑ። ስለዚህ አሁኑኑ ድጋሜ ይሄ ነገር ሳይከሰት ከዚህ በፊት ስንናገር ነገ ከነጎዲያ ይደገማል ተብሎ ሲነገር መግለጫ ወጣችሁ ነው የተዋችሁት። ዛሬም መግለጫ ወጣችሁ፣ ነገ ይሄ ነገር መደገሙ አይቀርም። ስለዚህ መሞት ሰልችቶናል፣ ታክቶናል። እናንተ መታገዝ በጣም መሮናል። መግለጫችሁን እዛው አስቀምጡና ወጣችሁ ወደ ተግባር ተለወጡ ነው እያልን ያለ። ይሄ እናንተን ማዋረድ አይደለም፣ እውነታው ይሄ ስለሆነ ነው። ስለዚህ አሁኑኑ የምታደርጉትን አድርጉ። እየተገደልን እንበዛለን። ይሄ ኋላ ቀር የሆነ አስተሳሰብና በየትኛውም ሳይንስና በየትኛውም አካሄድ ብትሄዱ እየተገደሉ መብዛት የሚባል ነገር የለም። ቲክቶከር ሆንክ፣ አርቲስት ሆንክ፣ ጋዜጠኛ ሆንክ፣ እግዚአብሔር ጸጋ ሰጥቶ ሰው ላይ ተደራሽ እየሆንክ ስትሰራ የነበርክ በሙሉ በዚህ ሰዓት ያንተ ሚሊየን ቪው እና ያንተ ሚሊየን ፎሎወር ለታረዱት አባቶቻችንና እንደ ግፋፎ እንደ ደመራ እየተቀጣጠለች ላለችው ቤተክርስቲያናችን ድምጽ ካልሆነ ጥንቅር ብሎ ይቀር። እግዚአብሔር ሲሰጥም ሲነጥቅም ያቀበታል። ምንም ቢሆን የተገደሉት አባቶቻችን በእግዚአብሔር ፊት ክብርና ሰማዕትነትን ተቀብሏል። እኔና እናንተ ግን ነገ በየሜዳው በወጣንበት ስንቀር ከዚህች ዓለም ተሰናብተ ስትሄድ በእግዚአብሔር ፊት ትጠየቅበታል። ኦርቶዶክስ ይሆንክ አንገት ላይ ማተብ ያሰርክ በሙሉ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረግ ለሚመለከታቸው ሰዎች አድርሱ። A voice for Ethiopia Orthodox Christians in Ethiopia. The RC Oromia region of Ethiopia Orthodox Christians have been slaughtered over hundreds in 2 months. The media is silent, the government is silent, everybody is silent. Be a voice for Orthodox Christians in Ethiopia. ልጆቼ ሁላችሁም ይህንን መልእክት የምትሰሙ በሃይማኖታችሁ እንደሆናችሁ ጽኑ፣ እስከ መጨረሻ ድረስ ታገሉ። አባታችን ወዴት ሄዱ? ምናልባት ለአንዳንዶች የሸሸ ይመስላችኋል። ምን እሸሻለሁ? ወዴት?
ዛሬም ለቤተ ክርስቲያን የመከራ ምርኮኛ ነኝ። ወደኋላ አልልም። የኦርቶዶክስ ተዋህዶ ሃይማኖት ወይም ቤተ ክርስቲያን አትደመሰስም። የእናቴን እንጀራ እኮ አጣጥቤ አልቀመስኩም። እንግዲህ ቤተ ክርስቲያን ቁራሽ ያደግኩት እኔ። እናንተ ኮንሰርት ማዘጋጀት መብታችሁ ነው። ኮንሰርቱ ላይ የምትገኙ የተዋሂዶ ልጆች ግን ከገዳዮቹ ለይተን አናያችሁ። ጭሩ ምን ለማለት ነው? የአርሲ ኦርቶዶክሳውያን ህመማችሁ ከሆነ ለጊዜው የደስታ ፕሮግራሞችን ኮንሰርት ብቻም ሳይሆን ከየትኛውም ነገር ቆጠብ ብለን ትኩረታችንን አርሲ ላይ ብናደርግ መልካም ነው የሚል መልእክት ነው። ስለሆነም አሁንም አርሲ ትጣራለችና የአርሲ ኦርቶዶክሳውያን ወንድም እናቶቻችንን በህሊናችን አስቀምጠን እንድናስባቸው ነው። እንግዲህ በእኛ በሀገራችን ባህል ጎረቤት እንኳን ሲሞት ቴሌቪዥን አይከፈትም። በዚህ ልክ ነው አንዱ ሀዘን ለአንደኛው የሚደርስለትና አሁንም ቢሆን የአርሲ ወገኖቻችን ሀዘን ከልባችን እንዳይጠፋ አደራ ለማለት ነው።